ኢትዮጵያ በመጽሐፍ ቅዱስ ከመልካም ነገር ጋር ተያይዞ በርካታ ስፍራዎች ላይ ተጠቅሳለች። በአገራችን በኢትዮጵያ በክፉ መናፍስታዊ ዓለም ላይ ለዋታንን ለማንቀሳቀስ የተዘጋጁና እያንቀሳቀሱ ያሉ የጨለማው መንግስት ሰራተኞች እንዳሉ መጽሐፍ ቅዱስ ይነግረናል። በመዝሙረ ዳዊት መጽሐፍ ምዕራፍ 74 ቁጥር 14 ላይ አንተም የዘንዶውን ራሶች ቀጠቀጥህ፣ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው ይላል። የኢትዮጵያ በረከት በጨለማው ዓለም ገዢዎች እንደተያዘና እግዚአብሔር ግን ዘንዶውን ቀጥቅጦ ለሕዝቡ ምግባቸውን እንደሚሰጥ የእግዚአብሔር ቃል በግልጽ ይናገራል። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ አብራችሁን ያገልግሉ። ወንድማችሁ አገልጋይ ሕዝቅኤል ዮሐንስ ነኝ። ኢትዮጵያ በስልጣኔ ገናና የነበረች ሀገር እንደነበረች ሁላችንም እናውቃለን። አክሱምንና ላሊበላን ውቅር ቤተክርስቲያናትን የሰሩ እጆችና ዕውቀት የነበራት ሀገር ነበረች። በኃያላን መንግስታት ተርታ ተሰልፋ የነበረች ሀገር ነበረች። ለነ ኮሪያና ኮንጎ ነጻነት ወታደሮችን ልካ የተዋጋችና የምግብ እርዳታ የሰጠች ሀገር ነበረች። ነገር ግን ከዚያ ከስልጣኔ ጫፍ ወደ ቁልቁል ተንደርድራ ከድህነት ወለል በታች ወርዳ በዓለም መዝገብ ቃላት የድህነትና የራብ ተምሳሌት ሆና ቆይታለች። የኦክስፎርድ ዲክሽነሪ አዘጋጆች ረሃብ ምሳሌ ኢትዮጵያ ብለውት የነበረውን አውጥተዋል ይባላል። ይህ ብቻ በቂ አይደለም። ብልጽግና ማለት ኢትዮጵያ ብለው እስክጽፉ ድረስ እግዚአብሔር ይህችን አገር ሳይጎበኛት አይቀርም። የተዋረደው በተራው ከፍ ማለቱ አይቀርምና ይህን ታሪክ ጻፊዎች ብዙ ብለዋል፣ ለወደፊትም ይጽፉባታል። እግዚአብሔር የልጆቹን ውርደት፣ ሰቆቃ፣ ረሃብ፣ ስደት፣ መከራና ጦርነት ይመለከታል። የልጆቹንም ጸሎት ይሰማል። የተናገረውን የተስፋ ቃል ለመፈጸም ከቃሉ በስተኋላ ይተጋል። እግዚአብሔር በተለይ ካለፉት 10 ዓመታት ወዲህ ታሪክን ለመቀየር የተነሳበት ጊዜ ነው። እንደ ቄስ በሊና ትንቢት በሚቀጥሉት 10 ዓመት፣ በ100 ዓመት፣ በ30 ዓመት ውስጥ ደግሞ በ500 ዓመት የሚደርስበትን በረከትና ብልጽግና ሊያበላ ተነስቷል። ድህነትን ታሪክ ሊያደርግ የተነሳበት ወሳኝ ጊዜ ውስጥ እንገኛለን። ግን እግዚአብሔር ስለ ሀገራችን እንዲህ ሊፈጥንና ሊቾክል ለምን አሰበ? በእነዚህ ዓመታት የኢትዮጵያ ቤተክርስቲያን መልእክተኛ አድርጎ በዚህ ትውልድ ዘመን የመነጠቅና የዳግም ምጽአት ጊዜ ቢሆንስ? ጠንቀቅ ብሎ መዘጋጀትና ማዘጋጀት ቤተክርስቲያን ልትሰራ የሚገባው የማራናታ ተግባር መሆን አለበት። ይህ ትውልድ በእርግጥም የታደለ ትውልድ ነው። በማጫውና በአድዋ ጦርነት ደሙን አላፈሰሰም። ከሞቃዲሾ ዚያድ ባሬ መንግስት ሰራዊት ጋር እየተዋጋ በምስራቅ የሀገራችን ክፍል አሸዋ ውስጥ ሞቶ አልተቀበረም። ሁሉም ነገር ወደ ጦር ግንባር በተባለበት ዘመን ከእናት ጉያ እየተጎተቱ እንደተወሰዱ ወጣቶች በብሔራዊ ውትድርና ዘመቻ በሰሜን በረሃ ሬሳውን አሞራዎች እንደበሉት አልሆነም። በዓለም አደባባዮች ላይ አንገት ያስደፋ የ1966 እና የ1977 ዓመተ ምህረት የድርቅ ረሃብና ሰቆቃ አይነት ብዙም አላየም። አሁን ትግሉንና ግብግቡን ከድህነት ጋር አድርጎ ድህነቱን አሸንፎ ወደ ብልጽግና እየተሸጋገረ ያለ የታደለ ትውልድ ነው። አስቀድሞ በጠባቡ ለኦሮሞ ሕዝብ ጭቆናና ድህነት ይጨው ነበር። ቸሩ እግዚአብሔር ከጠባቡ ወደ ሰፊው ጸሎትና ራእይ አሸጋገራቸው። ለኢትዮጵያ ሕዝብ ድህነት፣ ድርቅ፣ ጦርነትና መከራ ትልቅ ሸክም በልባቸው አርግዘው ለብዙ ዘመናት እግዚአብሔርን ሲማጸኑ ቆዩ። እኚህ ሰው ቄስ በሊና ሳርካ ናቸው። የልጆቹን ጸሎት ሰብስቦ የሚጥልበት ቆሻሻ ማጠራቀሚያ ቅርጫት የሌለው እግዚአብሔር ትልቅ ሀገራዊ አጀንዳ ያሳያቸው ራእይ በእውነት እግር አውጥቶ
በኢትዮጵያ ከፍታዎች ላይ በእግዚአብሔር ኃይል እጆች ተደግፎ እየተራመደ ይገኛል። ወደ ፍጻሜው እየቸኮለ እንዳለ ማስተዋል ያስፈልጋል። ይህ የታየውና በጽላት ተገልጦ የተሰራጨው ራእይ ምን ያህል በተቀመጠው ጊዜ ቀመር እየተፈጸመ እንዳለ ለገምጋሚ ጻፊዎች ትቸዋለሁ። ነገር ግን ለኢትዮጵያ ልማትና ብልጽግና ተግቶ መጸለይና መሳተፍ አንድ ነገር ነው። እስራኤላውያንን የምርኮ ዘመን ሲጠናቀቅ እግዚአብሔር መሳሪያ አድርጎ የተጠቀመው አሕዛብ ንጉሥ ቂሮስ ነው። ከመወለዱ ከ150 ዓመት አስቀድሞ እግዚአብሔር አይቶ በነቢያቱ አፍ ተናገረ። ኪዳኑና የተስፋ ቃል የሌለው ሰው አስነስቶ የእስራኤልን ሀገር ለመገንባትና ቤተ መቅደሱን ለማደስ የቻለ አምላክ ነው የምናመልከው። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ዕዝራ ምዕራፍ 1 ቁጥር 2 ላይ። ታዲያ ለኛም ሀገር ቻይናን፣ ጃፓንን፣ ኮሪያን፣ እንግሊዝን፣ አሜሪካን ወዘተን ቢያስነሳስ እግዚአብሔር ይችላል። ከልካይ የለውም። ብቻኛ ተግተን እንጸልይ፣ እንስራ። እኛ የድርሻችንን እንወጣና እግዚአብሔር የራሱን ድርሻ ምን እንደሚያደርግ እስኪ ያነ እንመልከተው። እግዚአብሔር ኢትዮጵያን የዘመናት የድህነት ታሪክ ሊያስወግድ ይችላል። ከረሃብና ከጦርነት ሰቆቃ ያወጣናል። መንገድ ጀምረናል። ከባለጠጎች ሀገራት ተርታ አሰልፎ ብልጽግና ማለት ኢትዮጵያ ያስብላል። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው። ኃያላኑ የሀገራት መሪዎች ወደ ኢትዮጵያ የሚመጡበት ምክንያት በአፍሪካ ካሉት ሀገራት መካከል በከፍተኛ የእድገት ግስጋሴ ላይ የምትገኝ ኢትዮጵያ ስለሆነች ነው። ኢትዮጵያ በኢኮኖሚ ረገድ እያሳየች ካለው ተጨባጭ እድገት አንጻር ኃያላን ሀገራት ከዚች ሀገር ጋር ለመስራትና ዲፕሎማሲያዊ ግንኙነትን ወደ ላቀ ደረጃ ለማሻገር ፍላጎት እያሳዩ ከሚገኙ ሀገራት መካከል ፈረንሳይ፣ ህንድ፣ ቱርክዬና ጣሊያን ተጠቃሽ ናቸው። ይህ ደግሞ መንፈሳዊ ዓለም ስለ ኢትዮጵያ በቄስ በሊና ሳርካ የከፍታ ዘመን ለኢትዮጵያ መጻፋቸው ተጽፎ እናገኛለን። 2014 እግዚአብሔር ቢፈቅድ የከፍታ ይጀምራል። የከፍታ ሲጀምር ይሄ ግርግሩ፣ ችግሩ ምኑ ይቆማል። ሰዎች ወደ ልማት ይገባሉ። አንድ ነገር ልንገርህ፣ ምድራችን በማዕድን የበለጸገች ሰሜን ሸዋ፣ ሰሜን ወሎ፣ አፋር፣ ጉጂ፣ ቦረና፣ ባሌ 18 አይነት ማዕድኖች አሉ። ያልተነኩ 18 አይነት። ወርቅ ብቻ ነው ሰው ሲያወጣ የነበረው። 18ቱ ገና አልተነኩም። ትግራይ፣ ሲዳሞ፣ ወለጋ ከ20 በላይ ማዕድኖች አሉ። ይሄ አልተነካም። ነዳጅ አለ፣ አልተነካም። ሰዎች አሁን አይናቸው ሲገለጥ ነገሮችን ትተው ወደ ስራ ሲመለሱ እነዚህ ነገር ይከፋፈታሉ። ኢንቨስተሮች ይመጣሉ፣ የኛዎቹ ኢንቨስተር ይሆናሉ፣ ስራም ይስፋፋል፣ እድገትም ይመጣል። ያንን ችግር እንረሳለን። መለያየትን፣ ዘረኝነትን፣ ወገናዊነትን እየረሳን እየተባበርን መኖር እንጀምራለን። ይሄ እንግዲህ ከጥቂት ወራት በኋላ ማለት ነው። እግዚአብሔር ይሄንን ለመስራት ተዘጋጅቷል። ሰው ግን የእግዚአብሔር ፈቃድ ሊሰበር ይችላል። ሁል ጊዜ የሚጸልይ ክርስቲያን ከኖረ ጊዜም ማስተካከል ይችላል።
ሁል ጊዜ የሚያወራ ክርስቲያን ከሆነ ከወሬው የተነሳ ከጭቅጭቁ የተነሳ ጊዜው ይራዘማል እንጂ እግዚአብሔር የጀመረውን ሊፈጽም ግድ ነው። እኔ አሁን ምኑንም ሳልጠብቅ ያንን መልካም ጊዜ ጠብቃለሁ። ስለዚህ 5ቱ ነገር ላይ ቁምና አለኝ እግዚአብሔር። 5ቱ ችግር ላይ ቁምና ይህንን አውጅ አለኝ። ኢሳይያስ 60 ማወጅ ጀመርኩ። ብርሃንሽ መጥቷልና የእግዚአብሔር ክብር በርቶልሻልና ተነሺ አብሪ ካለ በኋላ ከወንዝ ያለው በረከት ወደ አንተ ይመጣል። ልጆችሽ ይመጣሉ። ሴቶች ልጆችሽን በጫንቃ ተሸክመው ይመጣሉ። ታላላቆችም መጥተው ይሰግዱልሻል። የባህር በረከት ያንቺ ይሆናል። በሮችሽ የተከፈቱ ይሆናሉ። ሀብት በረከት ይመጣል። እሱን ኢሳይያስ 60 እንዲያነቡ ለሰዎች እነግራለሁ። ኢሳይያስ 60 ይሄ ለኢትዮጵያ የተሰጠ መልእክት ነው። ጽዮን የሚለውን ኢትዮጵያ ይበሉ፣ ኢየሩሳሌም የሚለውን አዲስ አበባ ይበሉና ያንብቡ። መልስ ያገኛሉ እና መልሱ ይመጣል ማለት ነው። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው።